አውሮፓዊቷ ጀርመን በአምባገነኑና እብሪተኛዋ መሪዋ አዶልፍ ሂትለር ያስተዳደር ዘመን ከ20 በላይ ሀገራትን ለመውረር ጦሯን ሰብቃለች። በሁለተኛው የዓለም ጦርነት ዋዜማ ላይ የሂትለር የወረራ አይን ማረፊያ ከሆኑት የአውሮፓ ሀገራት ፖላንድ ቀዳሚዋ ነች። በማዕከላዊ አውሮፓ የምትገኘው ፖላንድ በ1931 ዓ.ም በሂትለር መዳፍ ስር መውደቋን ተከትሎ የፖላንድ አይሁዶች መቆሚያ መቀመጫ አጡ። ሂትለር የከፋ ጥላቻውን የሚያሳይባቸውና የሚዝትባቸው በብዛት በሚገኙባቸው አገራት ፖላንድ ቀዳሚዋ ነበረችና የጭካኔ በትሩ በአይሁዳውያን ላይ በረታ። በጊዜው በፖላንድ ርዕሰ መዲና ዋርሶ አጠቃላይ ነዋሪዎች 30 በመቶ የሚሆኑት አይሁዶች ነበሩ። እነዚህን የከተማ ነዋሪዎች ከተቻለ ማጥፋት ካልሆነም ማራቅ የሂትለር እርምጃ ሆነ። በአንድ ቦታ ማሰባሰብ ተጀመረ። ዋርሶ ጌቶ የሚል ስያሜ የተሰጠው ቦታም ተዘጋጀ። ዋርሶ ጌቶ በ3 ሜትር ከፍታ በ18 ኪሎ ሜትር ርዝመት በግንብ ታጠረ። አይሁዶች እየታፈሱ ለነርሱ ብቻ መኖሪያነት ወደ ተከለለው ቦታ ተወሰዱ። በጠባቡም ስፍራ እስከ 400 ሺህ የሚደርሱ አይሁዶች ተሰበሰቡ። ከዋርሶ ከተማ አጠቃላይ ግዛት ከ3 በመቶ በታች ስፍራ ላይ በተከለለው ዋርሶ ጌቶ አንዲት ጠባብ ክፍል 7 እና 9 ሰዎች ለመኖር ተገደዋል። ይህም እስከ 110 ሺህ የሚደርሱ ሰዎች በታይፈስ መሰል ተላላፊ በሽታዎች እንዲጠቁ አድርጓል። በታይፈስ በረሃብና በሌሎች በሽታዎችም 100 ሺህ የሚደርሱ አይሁዳውያን ሕይወታቸውን አጥተዋል። ዋርሶ ጌቶ ለአይሁዶች እስር ቤት መከራቸውንና ፍዳቸውን የሚያዩበት የቅጣት ስፍራም ነበር። አንድም አይሁዳዊ ከዋርሶ ጌቶ መውጣት አይችልም። ከጌቶ ለመውጣት የሚሞክር ካለም ራሱ ላይ ፈንጂ እንደማፈንዳት ይቆጠራል። ምክንያቱም 24 ሰዓት ነቅተው የሚጠብቁት አለሞ ተኳሾቹ የሂትለር ወታደሮች ያለምንም ርህራሄ በጠመንጃ ይደፉታል። እናም ሁሌም አይሁዳዊ በጠባቧ ስፍራ አስከፊ ሕይወትን በመግፋት ነገ የሚሆነውን በተስፋ ከመጠበቅ ውጪ ሌላ አማራጭ አልነበረውም። ለስም ያህል የሚቀርብላቸው ምግብም ቢሆን በጀርመናውያኑና ተባባሪዎቻቸው በጎ ፍቃድ ላይ የተመሰረተ ነው። በማጎሪያ ጣቢያው ለሚገኙት አይሁዳውያን የሚቀርበው ምግብ በአንዳንድ ስግብግብ ኃላፊዎች የተነሳ እነርሱ ጋር ሳይደርስ መንገድ ላይ ይቀራል። ስግብግቦቹ ኃላፊዎች ከተራቡት ጉሮሮ ላይ ነጥቀው ኪሳቸውን ይሞላሉ። የጌቶን የረሃብ አለንጋ መቋቋም የተሳናቸው አንዳንዶች አማራጭ አልነበራቸውምና ልጆቻቸውን ለልመና ይልካሉ። ለልመና የወጡት ልጆቻቸው በሕይወት የመመለሳቸው ጉዳይ ትልቅ ስጋት ሆኖ ማለት ነው። የጌቶ ጠባቂዎች አላስወጣም አላስገባም ሊሏቸው ስለሚችል በለስ ቀንቷቸው የወጡት ልጆች ያገኟትን ይዘው ይመለሳሉ። በልመና ያልተሳካላቸው ልጆች የራሳቸውንና የልጆቻቸውን ቀዳዳ ለመድፈን ስርቆትን በአማራጭነት ይወስዳሉ። የዚህ አደጋ ተጋላጭነት የከፋ ነው። ደንታቢሶቹ የሂትለር ወታደሮች ቢያገኟቸው ያለምንም ማዘን በጥይት ይለቅሟቸዋል። ኑሮ በጌቶ እንዲህ ነበር። ከረሃብ ጋር ግብ ግብ መግጠም፣ ለምኖና ሰርቆ ሕይወትን ለማትረፍ መሞከር፣ በዚህ መሃል ሞት ከመጣ እስከ ወዲያኛው ማሸለብ። ፖላንድ ዋርሶ በጸጥታ ማስከበር ሥራ ተሰማርተው የነበሩት የጀርመን ወታደር 100 አለቃ ቬርማቼንዝ በረሃብ የተጎዱ በሞትና በሕይወት መካከል የሚገኙ አይሁዳውያን የሚያለቅሱ ልጆችንና ተስፋ የቆረጡ አዛውንቶችን እንዲሁም የሞቱ ሰዎችን አስክሬን በማንሳት ለተቀረው ዓለም ማሳወቃቸውን ተናግረዋል። On my trips to the city, I observed many dead bodies lying outside the ghetto walls. ወደ ከተማዋ ባቀናውበት ጊዜ የብዙ ሰዎችን አስክሬን ከጌቶ ግቢ ውጭ ወድቆ ተመለከትኩ። መስከረም 19 ቀን 43ኛ ዓመት የልደት በዓሌን አከብር ነበር። እናም በዛን ዕለት ከሥራ አስፈቅጄ ቀረሁ። በግንብ በተከለለው የጌቶ ግቢ ውስጥ ምን እንደሚሰራ ለማየት ወሰንኩ። የፖሊስ ልብሴን ለብሼ በቀላሉ ወደ ውስጥ ገባሁ። ክልክል ቢሆንም ፎቶግራፍ አነሳው። የዋርሶ ጌቶ ቆይታ በሚል ርዕስ በተሰራው ዘጋቢ ፊልም ላይ እንደቀረበው በጌቶ ግቢ ሞት የተለመደ ነው። አስክሬን በየቦታው ወድቆ ይታያል። ልጆች በአስክሬን ላይ እየዘለሉ ሲጫወቱ ማየትም ተለምዷዊ ነበር። በሲቃ የተሞሉና የሚያቃስቱ ድምጾችን መስማትም የጌቶ መገለጫ ሆኗል። ጌቶ አይሁዳውያን መከራቸውን ያዩባት ምድራዊ ሲኦል ነበረች። ውሃ መጠጣት ብርቅ፣ ሰውነትን መታጠብ የማይታሰብበት እንዲያውም የቅንጦት ያህል ይቆጠራል። በ1935 ዓመተ ምህረት የሂትለር አጋፋሪዎች
መከራቸውን ያበረቱባቸው አይሁዳውያን በመጨረሻም ተቃውሞ አስነሱ። በየቤታቸው ባዘጋጇቸው ፈንጂዎችና ድምፅ አልባ መሳሪያዎች ወታደሮቹን ለማጥቃት ተነሱ። የመከራውን ቀንበር ከዚህ በላይ መሸከም አንችልም ያሉት አይሁዳውያን ከጌቶ ለመውጣት ባደረጉት ጥረት ከሂትለር ወታደሮች ጋር ጦርነት ገጥመዋል። በውጤቱም ከባድ እልቂት ተመዘገበ። እስከ 300,000 የሚደርሱ አይሁዳውያን በጥይትና በአስለቃሽ ጋዝ ሕይወታቸውን አጥተዋል። የዋርሶ ጌቶ ታሪክም በዚሁ ተደምድሞ የማሰቃያው ቦታ ለአይሁዳውያን መታሰቢያ እንዲሆን ሙዚየም ተሰርቶበታል።